እኔ ሚስቴ ከሌላ ወለደች ማለት በአንተ ኒካ ላይ በእኔ ኒካ ላይ እና ነገሩን ያወቁት ከአመት በኋላ ነው። ብዙ ወጪ አውጥቻለሁ እስከ አመት ድረስ ለሷም ለልጅ እና ነገሩን እንዳወቁኝ ከቤተሰብ ጋር ተነጋገርን። ከቤተሰብ ትንሽ እንራራቃለን ያለውን ነገር ተነጋገርን እና ወጪውን ለሷና ለልጅቱ ያወጣሁትን ወጪ ቤተሰብ እንዲመልስልኝ ጠየቅኩኝ። ፈቃደኛ አልሆኑም ቤተሰብ እና አሁን የሆነ የመበቀል ስሜት ውስጥ ያለ እንዴት ማለት እንዴት ነው? በአጋጣሚ ኢትዮጵያ ብገባ እበቀላለሁ የሚል ስሜት አለኝ። ሻዳም ይሁን ይታያል። ሻዳም እሺ በቀል ጥሩ አይደለም። በእስላማዊ ሕግ ቢኖር ይሄ ነገር እንዳልከው እውነት ከሆነ በትዳር ላይ ያመነዘረች ሴት ተወግራ ትገደላለች ተብሎ ይገደላለች። እሱም ባለትዳር ከሆነ እና በቀሉን ብትተው የተሻለ ነው። ነገ ደግሞ በአንተ ላይ በአንተ ቤተሰቦች ይኖረሃል፣ አንተም ትዳር ይኖረሃል፣ ልጆችን ታፈራለህ፣ እናት ትኖራለች፣ አባት ይኖረሃል፣ ወንድም እህቶች ይኖረሃል። በአንተም ላይ ይሄን ነገር እናደርጋለን ማለታቸው ማይቀር አንተን ይሄን ነገር መዘዝ እንዳያመጣብን ለአላህ ብትተው የተሻለ ነው። ለአላህ ብትተው የተሻለ ነው። ወላሂ እንግዛገስ ለአላህ ብትተው የተሻለ ነው። በእርግጥ ስሜት ከባድ ነው። ነገር ግን ነገር ከአላህ ስብሐነሁ ወተዓላ ዘንድ ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ሐዲስ ላይ من كظم غيظا وهو قادر على أن ينفذه ناداه الله على رؤوس الخلائق وخيره بين حور العين አሉ። ተበድሎ መበቀል እየቻለ ነገር ግን ለአላህ ሲል ቁጣውን ወጥ ያደረገን ሰው አላህ የቂያማ ቀን በፍጥረታት መካከል እርሱን ለይቶ ይጠራውና በጀነቶች መካከል ወይም በሁር العينዎች መካከል ያስመርጠዋል አሉ። አየህ ብትበቀል ግን ያን ነገር አታገኘውም። እዚሁ ምድር ላይ ተበቀለህ ምናልባትም በቀል አልመስልም ደግሞ ያንተን ቤተሰቦች የእሱ ቤተሰብ እንደገና ሌላ አዛል ያደርጉብህ ይችላሉ። ቦታ ያ ነው። ምክንያቱም ያለንበት ሀገር የሸሪዓ ሀገር አይደለም። እንደዛ እስካልሆነ ድረስ በአንተ ላይ ያን ነገር እንዳያመጡብህ ደግሞ ለአንተ መልካምና የተሻለ ነው የሚሆነው እና ታገስ፣ ሰብር አድርግ እና አዲስ ህይወት መስረት። አዲስ ህይወት ውስጥ ስትገባ ጊዜ የተሰበርከውን ሰብራት በአላህ ጋር ትረሳዋለህ። ልክ እንዲሁ ደግሞ ለዛም አንተ አላህ ስብሐነ ወተዓላ የተሻለ ህይወት ይነሳል ይችላል። ነገሩ የተፈጠረው ወራት እያስቆጠረ ነውና ደብቄ ኖር ያለው እስከዛሬ እና ብዙ ሰው እኔ ልጅ እንዳለኝና ሚስት እንዳለኝ ያውቃል። መናገር አልፈለኩም ነበርና ያገኘኝ ሰው ሁሉ ስለ ልጄና ስለ ሚስቴ ይጠይቀኛል። በሚጠይቀኝ ሰዓት ራሴ ወደ ኋላ እያሰበ ሌላ ነገር ያንን ቀን ያስታውሰኛልና ከሰውም ከሁሉም ነገር ጠፍቼ ነበር። አሁን በሚዲያ ተናገርኩኝ ማለት ነው ያለለኝና ነገሩ እንደዚህ እንደሆነ ይሄ ሐራም ይሆንብኛል ወይስ እንዴት ነው? የተሰማኝ አይደለም። ይሰማል። መርሐባ ልጅን ግን አስመርምረሃል? ለኔ አስመርምረሃል? እርግጠኛ ሆነሃል ወይስ በአንተ ትዳር ላይ አንድ ቀን ስላደረገች ነው ያን ነገር የኔ አይደለም ያልከው? አስመርምር። ምናልባት መካከል ላይ አንድ የመጡ በትዳር ላይ ተገናኝቶ ብቻ መሄድ ከሆነ ያ ልጅ አንተ ልጅ ሊሆን ይችላል። ነቢያችን ሰለላሁ ዐለይሂ ወሰለም በዘመናቸው አንድ ሰው አንዲት ሴት
በትዳሯ ላይ ዝሙት ሰርታ መጣች። ልጁ የማን ነው ተብሎ ሲጠየቁ ነብዩ ሰለላሁ ዐለይሂ ወሰለም አልወለዱ ለልፍራሽ ወለልዓሂር الحجر አሉ። ገብቷል? ልጁ ለፍራሹ ባለቤት ነው ለማለት ለባልየው ነው ልጁ ብለው ተናገሩ። ያ ደግሞ በእርሱ በትዳሩ ላይ መጥቶ የተገናኘ ያለ ፍራሹ መጥቶ የተገናኘ ሰው ደግሞ ለእርሱ ፍርድ ነው የሚገባው፣ ግራት ነው የሚገባው ብለው ተናገሩ። ስለዚህ ልጅህን መጀመሪያ እርግጠኛ ሆነህ አንተ በራስህ ሰዎች ስላወሩ ሳይሆን ማለት ነው እርግጠኛ ሆነህ ወይንስ እርግጠኛ ነው እንትን ማስመርምረሃል? እርግጠኛ ሆኛለሁ። አስመርምረሃል? መመርመር ሳይሆን ሰው እርግጠኛ የሆነበትን ነገር እኮ መመርመር ደረጃ አይደርስም። አረ ተው ይኸውልህ ወንድሜ፣ ምናልባት የመልክ መመሳሰል ምናምን በሚለው ሄዳ ከሆነ እንደዛ አይደለም። አንድ ሞት አሳማኝ ምርመራው የበለጠ አሳማኝ ነገር ስላለ ማለት ነው። ይኸው እንደዚህ ነው ወንድሜ ባልናገርም ግን እርግጠኛ ነኝ 100%። ግን ብታስመረምር የተሻለ ነው። እንደዛ አድርግ እንትን በል። ሰዎች ምናልባት በነገሩ አንተም እርግጠኛ ልትሆን ያደረገህን ነገር እስኪ ለጊዜ እንትን በለውና አስመርምራት። ምንም ነገር የሚከብድ ነገር አይደለም። አስመርምራ ቁርጡን ማወቀው ከዚያ በኋላ እሺ። የዚህኛውን ለምሳሌ አሁን እንደነገርኩህ ነገሩን ደብቄ ወራት እያስቆጠርኩኝ ነውና አሁን ነው የተናገርኩበትን ምክንያት ደግሞ የሚያገኘኝ ሰው ብዙ ሰው ልጅ እንዳለኝና ሚስት እንዳለኝ ስለሚያውቅ ከዚህ ጥያቄ ለመቆጠብ ነው። በቃ ማንም ሰው ይሄን ጥያቄ በጠየቀኝ ሰዓት ያንን ቀን ያስታውሳልና ጭንቅላቴ በጣም እናድዳለሁ። እና ይሄን ሀቅ አለህ ያን ግልጽ ማድረግህ በሱ ላይ ወንጀለኛ አትታይም። ምክንያቱም ሰማሉ መጣወረ ነበር እሺና በዚያ ላይ እንትና ተባለ ወንጀለኛ አይደለም ሀቅ አለ ያንተ ሚስትና ያንተ ልጅ ስለሚባል እርግጠኛ ለመሆን ያንን ነገር የኔ ልጅ አይደለም ብለህ ግን እርግጠኛ ሳትሆን በአንተ ትዳር ላይ መጥቶ ዝሙት ስለሰራ ብቻ ልጅ አይደለም ብለህ ሳታስመረምር እንደዚህ ባታደርግ መልካም ነው። አሁን አንተ ልጁ ኢትዮጵያ ከሆነ ለምታውቀው ለአንድ አካል ያለች ቢያስመረምሩልህ ውስጥ ወንድሜ ጊዜ ከምርመራ በላይ የሆነ ማለት የሚታወቅ ነገር ነው። ምርመራ ራሱ በመጀመሪያ ልጁ የ6 ወር ነው። በሁለተኛ ደረጃ ደግሞ የወለደላት ልጅ ወንድ ልጁን ይጠይቃል፣ እሷም ልጁን ታሳያለች። የሱ እንደሆነ ይነጋገራሉ። እኔ በማቀበት ሰዓት ማለት ነው። እሺ አሁን በቃ አንተን በል ከዚህ የሚያክል ከመለከት ይበቃልሽ። ጥያቄ መስዋዕት አብሽር እንትን በታገስ እና ሌላ ትዳር መሰረትና ተረሳዋለህ። ይህንን በተለይ የደረሰብህ እንትን ሌላ ትዳር መሰረት ሆኖሽ አላህ ያግዝህ። አብሽር። አሚን አሚን። በጣም አመሰግናለሁ። ልጆች የሆነ በህይወት ላይ ይኖራችሁ እያላችሁ በሆነ ምክንያት ከተሰበራችሁ ጠንካራ ነው ያለ መርሳት ሌላ አዲስ ፋይል ክፈቱ። ላለፈ ታሪካችሁ እስረኛ ሆናችሁ አትኖሩ። ለሌላ ሰው እስረኛ ሆናችሁ አትኖሩ። ገብታችኋል? ራሳችሁን በጣም ውደዱ። ተሰበር ካለ በሆነ ጉዳይ ላይ አትቁም እዛው የቆመ መኪና ዝገት ይበላል። ከተንቀሳቀሰ ግን ሁሌ ውበቱን እንደጠበቀ ይቆያል። ጠንካራ እዚህ ዓለም ላይ ማንም ከጎናችሁ የሚቆም ሰው ለራሳችሁ ናችሁ ከጎኗ የምትቆሙላችሁ። ለእኔ አደብ ገደል ይግባ ከእናንተ ውጭ ማለት ነው። ያ ማለት ሰዎችን ጉዱ እያልኩኝ አይደለም፣ ራስን ለማስደሰት ብላ ግን ሰዎች ምን ይሉኛል ብሎ ለሰው የሚኖር ሰው አለ። ራሱን እየጎዳ እያጨናነቀ እኔ እንድኩኝ በቃ በስብራቱ ይኖራል። የመኪና ቁልፍ አላየሁም ነው ፈልገሽ ገብታችኋል? ብዙ ሰው አሁን ልቡ የተሰበረ ሰው አለ ከመካከላችሁ እርግጠኛ ይኖራል በሆነ ጉዳይ ማለት ነው።
በቃ ያን ነገር እያስታወሰ ተሰብሮ በቃ የሚኖር ሰው አለ። እንደዛ አይነት ሰው አትሁኑ። አለፉ ተራመዱት። ያለ ማንም ሰው አይሰብራችሁ። ብቻህን እንደምትኖር አስብ። እዚህ ዓለም ላይ ማንም ከጎንህ እንደሌለ አስብ። በቃ ተሰብረህ ከወደቅ ማንም አያነሳም። አብዛኛው ሰው የሚጠይቅህ ከተሰበርክ በኋላ ምን ያክል እንደተሰበርክ ለማወቅ ብቻ ሊሆን ይችላል። አንተን ለመረዳት የሚጠይቅህ ከ100% ቢያንስ 2% ብቻ ሊሆን ይችላል። ያን ችግርህን መፍትሄ ያደርግልህ። አብዛኛው ግን የሚጠይቅህና ስለ አንተ የሚያጠራው ምን ያክል እንደተሰበርክ ለማየትና ለማረጋገጥ ከዚያ በኋላ ለሌላኛው ሲያሰው ሊነግርልህ ነው የሚመጣው። እሺ ማንም መጥቶ እንዳጠረክራችሁ አትጠብቁ። ራሳችሁ ተነሱ። እንደገና ሌላ ፋይል ከፍታለሁ እና አለሁኝ እኮ ህይወት አለ እችላለሁ በል ከአላህ ጋር። አሜን ነው፣ አሜን ነው። ያ የዛሬ ጠንካራ ትሆናላችሁ፣ የዛሬ ጠንካራ ትሆናላችሁ። ነቢያቶች ዛሬ ይሰድቧቸዋል፣ ዛሬ ይሰብሯቸዋል፣ ዛሬ ልባቸው የሚሰብር ቃል ይናገሯቸዋል። ነገ ግን አዲስ ሰው ናቸው። ትላንት እንዲህ ብለውኛል እና ብሎ በዛው የሚተኙ አይደሉም። እንደነሱ የተሰባበረ የለም እዚህ ዓለም ላይ። እንደነሱ በጠላት የተሳለቀባቸው ማንም የለም። ወለቀድ ኢስተህዚአ ቢሩሱሊን ሚን ቀብሊክ ይላል አላህ። ሙሐመድ ሆይ በእርግጥም ከአንተ በፊት ባሉ ነቢያቶች ተሳልቀውባቸዋል፣ አላግጠውባቸዋል ይላል። ፈሰበሩ ዐላ ማ ኩዚቡ በተስተባበሉትና በተሳለቁባቸው ነገር ላይ እነሱ ታግሰው አልፈውታል። አሳልፉ። ሰው ነው ወሬ እንጂ ምንም አይመጣም። ይወጣል ያ ስለዚህ አንተም ወንድሜ ሰዎች አሉ ሰላም ረህመቱላሂ ወበረካቱህ። እሺ ጥያቄሽ ምንድን ነው? እሰማለሁ እሰማለሁ። ኦኬ የሆነች ጓደኛ ነበረች እና ጀመር ሙስሊም ነበረች እና ቤተሰቦቿ አልሰማም ይሰማል። ሰላም በግኛው ያለው ተኝታበታል አባላ አላሁ አክበር አላሁ አክበር የተሞላቸው ደንበኛ እባክዎ ትንሽ ቆይተው በይ ልቀጥል እንዳትቀጥል ጀምሪ። እሺ እና ልጅቷ ማለት ስትጀምር ሙስሊም ነበረች። ገና ልጅነት ስለነበረች ምንም ሳታውቅ ከካፊር ልጅ ጋር አጋቧቸው ማለት ነው። ማለት ካፊር አድርገው የሰርጋቸው ቀን መስቀል እሱ አልከፈረችም፣ አታውቅም፣ መክፈሯን አታውቅም። ሰርግ ሲደረግላቸው ግን አንገቷ ላይ መስቀል አድርገውላት ሰርጉ ቀን ተከናወነ ማለት ሰርጉ ተሰረገ ማለት ነው። እሷ መስቀል አድርጋ ግን ክርስቲያን መሆኗን አታውቅም። ከዛ በኋላ አብረው ቆይተው ምናምን እሷ ስደት መጣች ማለት ነው። ስደት ከመጣች በኋላ ብዙ ቆይተዋል ከተጋቡ፣ በአካልም ብዙ ጊዜ ቆይተዋል። እዚህ ከመጣች በኋላ ልጅቷ ሁሉም ነገር ሲገባት ታውቅ፣ ስለ ዲኗ በደንብ ስታውቅ አልፈልግህም አለችው። እሱንም አታወራውም ማለት ነው። ሲደውልም አታወራውም። መስቀሉንም በጥሳው እንደገና ሻሃዳ ይዛለች። ግን ሰውየው አልፈታት ወይም በእነሱ ማለት ነው አልፈታትም። ሁሌም የሚስቴ እያለ ምናምን ነገር ነው የሚያወራት ማለት ነው።
ሌላ ባገባ ችግር አለው ወይ? ይሄ ማለት ጋብቻ የሚባለው ነገር አብሮ ነው ወይ ያለው እያለች ነው። ድምፅህ አይሰማም። ሰውዬው እስካሁን በኩፍር ላይ ነው ያለው። ሰውዬው እስካሁን በኩፍር ላይ ነው ያለው። አዎ ማለት እሱ ሚስቱ እንደሆነች ነው የሚያምነው እስካሁን ማለት ነው። ማለት እምነቱን ነው የጠየኩት። እስካሁን በኩፍር ላይ ነው ወይ ያለው? ካፊር ነው። እሱ ካፊር ነው፣ ጀመረም ካፊር ነው። አሁንም ቢያገባት አብረው ቢሆኑ ያኔ የላትማ ኒካህ የላትም። እስከዛሬ የሚኖሩት እንደ ዝሙት የሚቆጠረው እሷ ባለማወቅ ከሆነ አሁን ባወቀች ጊዜ መለያየት አለባት። ኒካህ የላትም። ፍታኝ ማለትም አይጠበቅባትም። ጌታ ሰው እሺ شكرا جزاكم الله خير. بقى موقع مبارك عفوا ماشي. وكان الله بما تعملون خبيرا. الرجال قوامون على النساء بما فضل الله بعضهم على بعض وبما أنفقوا من أموالهم فالصالحات والله الله المستعان والله المستعان على ما تصفون. ايه صوت كتير متابعة لازم نركب كده مكره يا إلهي. والله المستعان على ما تصفون. السلام عليكم. وعليكم السلام ورحمة الله وبركاته. ደሴ ነህ እንዴ? ደሴ አይደለም ሁሱ ነኝ እኔ። ደሴ የሀገር ስም እኮ ነው። አታውቅም ማለት ነው። አንተ ያውቅም ማለት ነው። ይሱ ሻ አለን ገስ አይታይም ሰው አለ እንዴ ማለት لا بل نودال مني. أحبك الله الذي أحببتنا من أجله وجعلني وإياك وجميع المتابعين هنا تحت ظل عرشه ولا ظل إلا ظله وجعلني وإياك وإياهم من أول الداخلين إلى جنات النعيم آمين يا رب. آل الشيخ مفتي المملكة الفرقنا ورئيسها وإمامها أير ندس الله يا سلام بيجي تقول بس وربشان درسي ذكر ركوت وإلى جناتك جنات النعيم. ይህን ሰፈር ያወቀ ይሸለማል። ይህን ሰፈር ያወቀ ይሸለማል። የምር ይሸለማል። እሺ ቤተል ብላለች። ናይሙ የምትላለች እዚሁ በዚህ ኮሜንት ያደረገችውን 50 ሺህ ላይክ አስገቡላት። ኮሜንት ያላ ወይንም በሪከርድ እዚሁ ሪፕላይ አድርጉላት። በሪከርድ ጎበዝ በሏት አንድ ጊዜ። السلام عليكم. السلام وعليكم السلام ورحمة الله وبركاته. ጥያቄ ነበረኝ። ካፊር ላይ ወይም አማኝ ያልሆነ ማለት ነው ሩቅያ መቅራት ይቻላል? ነብዩ መሐመድስ ይሁት ላይ ቀርተው ነበር። ይቻላል። በሌላ እምነት ተከታዮች ላይ ሩቅያ መቅራት ይቻላል። ማስረጃ በነቢያችን ሰለላሁ ዐለይሂ ወሰለም ዘመን ሰሃቦች የሆነ ቦታ ላይ ሰፈር ወጡ። ሙሳፊር ሆነው በወጡበት መንደር ላይ የሀገሪቱ ወይንም የመንደሪቱ መሪያቸው ይታመምባቸዋል። በዚህ ጊዜ
እነዚያን ሰሃቦች ጠየቋቸው መድኃኒት ይኖራቸዋል ወይ ብለው። ይኖረናል ግን በጣም ስለተራብን አብሉን አሏቸው። እዚያ በኋላ መሪያችንን ካሻላችሁልን መድኃኒት አድርጋችሁ እናበላችኋለን አሏቸው። ከዚያም በኋላ የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ለዛ ለመሪያቸው ሙስሊም አይደለም ቁርአን ቀርቡበት ተሻለ ገንዘብ ሰጧቸው። ከዚያም በኋላ ሄደው ሰሃቦች ነብዩ ሰለላሁ ዐለይሂ ወሰለምን እንብላ ወይ ብለው ሲጠይቋቸው ከየት ያመጣችሁት ሲሏቸው የሆነ መንደራቸው ላይ አንድ ከሃዲ መሪያቸው ታሞባቸው ተሰጥተው ብሉት አሉ ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ከዚህ ሐዲስ የምንጠቀመው አለማስተባበላቸው ያንን ነገር ነቢያችን ሰለላሁ ዐለይሂ ወሰለም መፍቀዳቸውን ያሳያል። ስለዚህ ለሌላ ተከታዮች ቁርአን ቢቀራ ችግር የለውም። ኦኬ ያም ካለ የሌላም ሃይማኖት ተከታይ መሆኗ ብቻ ሳይሆን በቃ በጣም አጸያፍ የሚባል ወንጀልን ትሰራለች እና ያንን ደግሞ በግልጽ ታወራለች። ያንን እያወቁ ሩቅያ እሷ ላይ መቅራት እንዴት ይታያል? እህት ይቻላል ለሌላ እምነት ተከታይ መቅራት። እሺ ሁሴን አምቦ አስገቡት። ፕሮቴስታንት መምህር ነው። አስገቡት አንድ ጊዜ ሁልጊዜ ይጽፋል ኮሜንት ላይ ግባ። ባለፈው ጥቅስ ነበር ሲጽፍ የነበረው አባ አስገቡት። ግባ ወንድ ልጅ ነው አይደል? ግባ አትፍራ። እንደ ኢየሱስ ክርስቶስ ኢየሱስ በጣም ይፈራ ነበር። አንተ እንደሱ ማለት ነው ማስረጃ እንደሚፈራ ኢየሱስ ክርስቶስ ዕብራውያን ምዕራፍ 5 ቁጥር 7 አምላኬ ይፈራ ነበር። አይ ልከውልሃል ግባ። በቃ አድሚኖች ሰው የሚያት መግባት አይችልም። ወንድ ልጅ ነው በሲጋ ህብረት ባንክ ዳሽን ነው አይደል? وكان الله بما تعملون خبيرا الرجال قوامون على النساء بما فضل الله بعضهم على بعض وبما أنفقوا من أموالهم فالصالحات قانتات حافظات للغيب بما حفظ الله واللاتي تخافون نشوزهن فعظوهن واهجروهن في المضاجع واضربوهن فإن طعنكم فلا تبغوا عليهن سبيلا إن الله كان عليا كبيرا. وإن ما في أدمين في هذا البيت ما في أدمين السلام عليكم. وعليكم السلام ورحمة الله وبركاته. عايش. sorry. ተገኛችሁ ወይ ማለት የጌታ ሰው ግባ ሰው ዘመን ይባረክና ግባ سورة مريم انقرأ سورة مريم ومريم ابنة عمران التي أحصنت فرجها عشي قباس ولا فنفخنا فيه. السلام عليكم ورحمة الله وبركاته. عليكم السلام ورحمة الله وبركاته. نعم ما شاء الله جزاك الله. الله يديمنا فينا الله تتنش تلاشرك ጥያቄ አለኝ እና የሆኑ ሰዎች ነበሩና ሰውየው ሞቶ ተቀብሯል። በጣም ብዙ አመታትን አስቆጥሯል። ነገር ግን የሆኑ ሰዎች በጣም ከርቀት መጥተው ሰዎቹ ምን አሉ? ወርቅ ተሰርቀናል አሉ። ቀኑ ራሱ ሩቅ አይደለም ትናንትና ነው እና ወርቅ ተሰርቀናል፣ ይሄ ሰውዬ ወርቃችንን ያስመልስልናል ብለው ወደ ቀብሩ ቦታ መጡ ማለት ነው። እኛ ደግሞ በአካባቢው ስለነበርን መስጊድ አለ በአካባቢያችን ወዱ ያደረግን ነበር። እነዛ ሰዎች መጥተው ያን ወርቅ
ያስመልስልናል ምናምን ብለው ሰንደል ይዘው ምናምን ነገር ለማጨስ በሰውየው መቃብር ቦታ መተው ለመግባት አሰቡ እና እኛም አይ ይሄ ነገር እኮ ሽርክ ነው እንደማይፈቀድም እኮ ድናችን ያዛል ምናምን ነገር ብለን ለመመለስ ሞከር። እነሱ ግን በጣም ሊመለሱ አልቻሉም። በጣም አስበውበት ጀዝመውበት ስለመጡ ከዛም ደግሞ ይሄን እንደማይሳካላቸው ሲያውቁ ምን አደረጉ? አይሽ በቃ ቀብር ዚያራ ስለተፈቀደልን ቀብሩን ዘየረን እንመለስ አሉ እና ዚያራውን ያንን ነገር እንደማያደርጉ ቃል ገብተው ገቡና ከሩቅ ቦታ ስለመጡ እዛ ቦታ ላይ ገብተው ያንን ቦታ ዞረው ሄዱ እና ሳሂ እንዴት ይታያል? ከምን አንፃር እንዴት ነው? ቀብር ዚያራ ከሆነ ሀሳባቸው ችግር አይኖረውም። ቀብርን መዘየር ተፈቅዷል፣ ችግር የለውም። ነብዩ ሰለላሁ ዐለይሂ ወሰለም አላ ኢኒ ኩንቱ